حسن قل يتوفاكم ملك الموت الذي وكل بكم. ملك الموت. በቁርአናቸው ላይ እንኳን ስንመለከት አላሂ ወአለያ ሰላም በእርሱ ላይ ይሁን ሳይሉ የኢየሱስን ስም የሚጠራ ሙስሊም እርሱ አላጋጭ እርጉም ተብሎ በቁርአናቸው ላይ ተጽፎ እናገኛለን። የትኛው ሙስሊም ነው አላሂ ወአለይሂ ሰላም የሚለው? እኛ ሙስሊሞች የምናምነው ዒሳ ሲጠራ አለይሂ ሰላም አለይሂ ሰላቱ ወሰላም እንላለን። የአላህ ሰላም በሱ ላይ ይሁን፣ የአላህ እዝነትና ሰላም በስማቸው ዛሬ መሐመድ የሚል መጠሪያ ስም ይሰጠዋል። ማን የሚባል መሐመድ የሚባል መጠሪያ ስም ይሰየምለታል። ኢሳ የሚል ስም መጠሪያ ያለው ሙስሊም አለን? የለም። ስሙን ራሱ ኢሳ ብሎ የሚጠራ ሙስሊም ካለ ራሱ የተጠላ ነው። አላህ ቅዱስ ቃሉ ነብያችን አለይሂ ሰላቱ ወሰላም በሐዲሳቸው የኢየሱስን ስም የልጁ ስም አድርጎ የሚጠራ ለራሱ ስም የሚያወጣ እርጉም ነው ብሎ አላስተማሩንም። ከየት ነው ያመጣው? ለምንድን ነው የሚዋሸው? ዳቂ የተጠላ ስም ብሎ ማለት ረጁሉን ተሰማ መሊከል አምላክ ንጉሰ ነገስት የነገስታት ንጉስ ተብሎ የሚጠራ ሰው ነው ውዳቂ የተጠላ የሚባለው። ለምን ላ ማሊከ ኢላላህ ከአላህ በስተቀር ንጉስ ስለሌለ የጌታችንን ስም ምን አድርጎታል? እሱ ወሰደዋ ንጉሰ ነገስት መላእክት ያሉሽን አስተውል መርየም ሆይ አላህ መርጦሻልና ምን ያረጋት? ምን እንድትሆነው ነው የመረጠ? ለምን የነብዩ መሐመድና አልተመረጠሽም? ለምን የነብዩ የሙሴ እናት አልተመረጠሽም? ስለዚህ አላህ መርጦሻል አለ። ምን ሊያደርጋት? ማደሪያው ሊያደርጋት ማለት ነው። መረጠሽ፣ አነጻሽ፣ ከዓለማት ሴቶች ላይ መረጠሽ። ለምን? እናቱ ልትወልድ ስለፈቀደ መረጠሽ አላት። ቁርአን ምዕራፍ 3 ቁጥር 4 አይወለድም። ቁርአኑ ግን የሚለው ለም የሊድ አልወለደም። ቋንቋው ራሱ የሚናገረው አልወለደም። ወለም ይውለድ ራሱም አልተወለደም። መቼ? ጥንት ማለት ነው። በቃ ስለዚህ ድሮም አልወለደም፣ እሱም ምን አልሆነም አልተወለደም። እቺን ትርጉም ምናልባት መያዛችን ወደፊት ይወልድ ከሆነስ የሚል ጥያቄ እንዳያስነሳባችሁ ይሄንን የሚያውቀው ጌታ አላህ ምን አደረገ? ወለም የኩን ለሁ ኩፉወን አሐድ ብሎ ዘጋው። ቢጤና አምሳያ የለኝም ደሞ አለና። ወደፊትማ ከወለደ ማንንም አካል የሚወልደው ምኑን ነው? ቢጤውን ነው አይደል? የሰው ልጅ ሰው ነው፣ የባብ ልጅ ባብ ነው፣ የአምላክ ልጅ ምንድነው? አምላክ ነው። ቢጤና አምሳያ የለኝም ካለ ደግሞ ወደፊትም አይወልድም አይወለድም፣ ጥንትም እንዳልወለደ። እንዲያው ነብዩ መሐመድ ማንበብ መጻፍ ይችላሉ? አይችሉም። ቁርአን እንደማይጽፉና እንደማያነቡ አስቀምጦት የኦሪትን መጽሐፍ ግን ሙሴ ጽፎታል። የተለዩ ናቸው እሳቸው። እግዚአብሔር ከመረጠ ሁሉንም ይገልጣል። አይገልጥም? ይገልጣል። ለምን አልገለጠላችሁ? ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታቢ
አንተ ከዚህ በፊት መጽሐፍን የምታነብ አይደለህም። ወላ ተخطه بيمينك በእጅህም የምትጽፍ አይደለህም ማለት አው ማንበብም መጻፍም አትችልም። ኢዘን ያ ቢሆን ግን አለ ተመልከቱ ማንበብ መጻፍማ በትችል ኖሮ ለርታበል ሙብጢሉን ከንቶቹ በተጠራጠሩ ነበር። ይህ ቁርአን የማን ድርሰት ነው? ያንተ ድርሰት ነው። ነብይ አይደለህም። የሆነ ጓዳ ተደብቀ ብቻህን ያዘጋጀው ነው ብለው ይጠራጠሩ ነበር። አላህ ይሄን ጥርጥር እንኳን ለማስወገድ ዛሬ ሲነበብ የሰውን ህሊና መማረክ የሚችለውን ማንንም የሚያስቆመውን የሚያስለቅሰውን ቃል አወረድኩልህ አለ። ولن ترضى عنك اليهود ولا النصارى حتى تتبع ملتهم قل إن هدى الله هو الهدى ولئن اتبعت أهواءهم بعد الذي جاءك من العلم ما لك من الله من ولي ولا نصير. Brother Abdurrahim Green ወንድም አብዱራሂም ግሪን ከአሁን በፊትም በ1996 እዚህ የመጡ ከመሆኑ በተጨማሪ ታዋቂ በመሆናቸው እሳቸውን እንደ አዲስ ማስተዋወቁ ብዙም አስፈላጊ አይመስለኝም። ለማንኛውም ግን እሳቸውን ከአሁን በፊት ለማያውቋቸው በመጠኑ ለማስተዋወቅ እሞክራለሁ። ወንድም አብዱራሂም ግሪን ከአሁን በፊት ይጠሩበት የነበረው አንቶኒ ግሪን በመባል ነበር። እስላምን የተቀበሉት በ1988 ሲሆን ከዚያን ጊዜ ጀምሮ ጠንካራና ቀልጣፋ ዳኢ በመሆን እያገለገሉ ናቸው። በዩኬ በርካታ ትምህርታዊ መግለጫዎችን በተለያዩ ቦታዎች የተለያዩ ርዕሶችን በማንሳት ለንደን ውስጥ እየተዘዋወሩ አስተምረዋል። አሁን ወንድም አብዱራሂም ግሪን ትምህርታዊ ገለጻቸውን እንዲያቀርቡ እጠይቃለሁ። to deliver his lecture. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له وما يضلل فلا هادي له وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله وبعد خير الحديث كتاب الله وخير الحدي حدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. We begin by praising Allah. We praise Him, we seek His help and we ask አላህን በማመስገን እንጀምራለን። ምስጋናችን ለሱ ሲሆን ጥበቃውን ያደርግልን ዘንድ እንጠይቀዋለን። ምህረቱንም ይሰጠን ዘንድ እንለምነዋለን። ራሳችንን መጥፎና እርኩስ ከሆኑ ነገሮች እንድን ዘንድ የአላህን ከለላ እንለምናለን። ከዚህም በተጨማሪ በመጥፎ ስራዎቻችን ምክንያት ከሚመጡ ቅጣቶችም እንዲጠብቀን እንለምነዋለን። ከአላህ ውጪ ሌላ ሊከተሉት የሚገባ ኃይል የለም። የአላህን መንገድ የሚከተል ማንኛውም ሰው መንገዱን ስቶ አይወጣም አይጠፋም። ሊገዙት የሚገባና የስግደት ባለጸጋ አላህ ብቻ መሆኑንና ሙሐመድም ሰለላሁ ዐለይሂ ወሰለም የአላህ አገልጋይና መልእክተኛው መሆናቸውን እመሰክራለሁ። በመቀጠል ከንግግሮች ሁሉ ምርጥ የሆነው የአላህ ንግግር ሲሆን ቀጥተኛው መንገድና ትክክለኛው አመራር የሙሐመድ ሰለላሁ ዐለይሂ ወሰለም አመራር ነው። ከሁሉም ነገር መጥፎ የሚባለው ደግሞ በነበረው የሃይማኖት ነጥብ ላይ አዲስ ነጥቦችን በእስላም ሃይማኖት ላይ እየጨመሩ ማስተማር ነው። እነዚህ አዲስ የሚባሉት ሁሉ አሳሳች አመራሮች ሲሆኑ አሳሳች አመራሮች ደግሞ ከትክክለኛው መንገድ ውጪ የሚያስገቡ ናቸው። ከመንገድ ውጪ ከሆኑ ደግሞ እሳት ውስጥ የሚከቱ ናቸው። My brothers and sisters in Islam, may Allah subhanahu wa ta'ala have mercy upon እስላም ውስጥ የምትገኙ ወንድሞቼና እህቶቼ አላህ ሱብሓነሁ ወተዓላ ረህማውን እንዲሰጣችሁ እመኛለሁ። ለዛሬ የሚኖረን ርዕስ ወሳኝና እጅግ በጣም ጠቃሚ የሆነ ነጥብ ሲሆን እሱም ሰላም የሚል ነው። ሰላም የኢስላም ራዕይ እንደሆነ ይታወቃል። በእርግጥም እውነተኛው ሰላም ነው። ሰላምን ለምን እንፈልጋለን?
ለምንድን ነው ሰላምን የምንፈልገው? የሰላም አጠቃላይ ጥሩ ጎኑ ምንድነው? ሁሉም ስለ ሰላም ይናገራል። የሁሉም ሰው መነጋገሪያ ርዕስ ሰላምን በሚመለከት ነው። ቶኒ ብሌየር ስለ ሰላም ያወራል፣ ጆርጅ ቡሽም ስለ ሰላም ይናገራል። ሌላው አካል ለሰላም እንዋጋለን ይላል። ከፊሉ ደግሞ ይህንን የምንሰራው ለሰላም ብለን ነው ይላል። ይህ በመሆኑም ማንኛውም ሰው ሰላምን ይፈልጋል። የሰላም አስፈላጊነት ምንም አይነት ጥያቄ የሚያስነሳ ስላልሆነ ጠቃሚነቱን ለማወቅ ለደቂቃም ጥርጣሬ አያስፈልግም። ምክንያቱም ሁላችንም በጣም የምንፈልገው ነገር ነውና። የእናንተ ሃይማኖት ጥሩ ሃይማኖት ነው የሚባለው የሚያስተምራችሁና የሚሰብካችሁ ስለ ሰላም በመሆኑ ነው። እሺ ለምንድን ነው እኛ የሰው ልጆች ሰላምን የምንፈልገው? ለምንድን ነው እስኪ ንገሩኝ። እስኪ ከዚህ ውስጥ አንድ ሊነግረኝ የሚችል ሰው ማን ነው? እስኪ እንደ ግለሰብ ወይም በራሳችሁ በግላችሁ አመለካከት ሰላምን ለምን እንደምትፈልጉ መስማት ፈልጋለሁ። ወላጅ አባቴ ከአሁን በፊት በአንድ ወቅት በግብጽ ውስጥ ይኖር ነበር። እዚያም ለ10 ዓመታት ያህል ኖሯል። በሚኖርበት ወቅት በንግድ ስራ ላይ ተሰማርቶ ነበር የሚኖረው። እዚያ ሳለ ለህብረተሰቡ ከፍቶት የነበረውን ትምህርት ቤት ለመጎብኘት ወደ ግብጽ ተመልሶ በቅርቡ ሄዶ ነበር። በሄደበት አጋጣሚ ለግብጻውያን ወጣቶች ገለጻ አድርጎ ነበር። የሰጠው መግለጫ ታዲያ ስለ ሰላም ሳይሆን ስለ ጦርነት ነበር። ጦርነት ምን ያህል አዝናኝና አስደሳች እንደሆነ ነበር ትምህርታዊ ገለጻውን ያደረገበት ነጥብ። እናም ለወጣቶቹ ምንድን ያላቸው? አሁን እናንተ ወጣት ወንዶች ስለሆናችሁ በውጊያ ትደሰታላችሁ ነበር ያላቸው። አባቴ እርግጥ ጦርነትን ይወድ ነበር። ይህም በሁለተኛው የዓለም ጦርነት ላይ በመሳተፉ ነው። ታዲያ ይህን ስላችሁ ወላጅ አባቴ መጥፎ ሰው ነበር ማለቴ እንዳልሆነ ልትረዱኝ ይፈልጋሉ። እውነቴን ነው። ብታገኙት እንዴት ይህን የመሰለ ሰው ሙስሊም ሳይሆን ቀረ ነበር የምትሉት። በርካታ ሰዎችም ይህንን ነበር ያሉት። ሆኖም ግን ጥቂት የማይባሉ ሰዎች ጦርነትን እንደ መዝናኛ በመቁጠር ይፈልጉታል፣ ይዝናኑበታል፣ ይወዱታል። እና ታዲያ ምኑ ላይ ነው የሰላም ጥሩነቱ ሊሆን የሚችለው? መልሱን ሊነግረኝ የሚችል ካለ እባካችሁ እስቲ። አዎ ተረጋግቶ ለመኖር። ለምንድን ነው ተረጋግቶ መኖርን የምንፈልገው? ለምንድን ነው አንድ የሆነ ሰው ሲያስከፋችሁ በቦክስ የምትመቱት? ለመጉዳት ስለፈለጋችሁ ነው? ለምንድን ነው የተረጋጋ ኑሮን የምትፈልጉት? ምን ፈልጋችሁ ነው? ለምንድን ነው ሁሌም ከአንዳንድ ሰዎች ጋር የምትጣሉት? ማለቴ ልጆቼን ለመንከባከብ ስል ነው የምጣላው ብላችሁ እንዳልሆነ እገምታለሁ። አብደላህና ቢላልም የሚያደርጉት ይህንኑ ነው። ትግል 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 ያደርጉት የነበረው ደስታን በመፈለግ ነው። ያም ያደርጉት የነበረው ደስታን በመፈለግ ነው። እኔን ግን አያስደስተኝም። ሰላምን ለምን እንደምፈልግ ጠንቅቄ ያውቃለሁ። በእርግጥ ለምንድን ነው ሰላምን የምትፈልጉት? ሰዎች ሰላምን ለምን እንደሚፈልጉ ሲጠየቁ ይህንን ሊሉ ይችላሉ በማለትም የያዝኳቸው ነጥቦች ስላሉኝ ከእናንተ ደግሞ መስማት ስለምፈልግ እስኪ የእናንተን ሐሳብ ንገሩኝ። እሺ ያ ጥሩ መነሻ ነጥብ ነው። ሰላምን የምንፈልገው መኖር እንድንችል ነው። አሁን ለመኖር ሰላምን እንፈልጋለን። ለምን? የሰላም ተቃራኒ ምንድን ነው? ሰላም ማለት ጦርነት ማለት አይደለም እንዴ? ጦርነት በሌለበት ወቅት ጥሩ ሁኔታ ላይ እንዳላችሁ ይሰማችኋል። መቼም ቢሆን ጦርነት ከሌለ ይህ ነው የሚሰማችሁ። በአንድ አጋጣሚ ቤታችሁ በቦምብ ፍንዳታ ወድሞ ሊሆን ይችላል። በዚህም የተነሳ ተወዷቸው የነበሩ ብዙ ነገሮችን አጣችሁ ይሆናል። በዚህ ሰበብ ስራችሁንም በአግባቡ እንዳትሰሩ ያ የተፈጠረው አጋጣሚ ሁኔታ እይታወሳችሁ ይረብሻችኋል። ምንም ነገር አያስደስታችሁ፣ ውስጣችሁን ይረብሸዋል። ከዚህ በኋላ መኖር የምትችሉ አይመስላችሁ። ልጆቻችሁ አደጋ ውስጥ እንዳሉ ነው የሚሰማችሁ። ቤተሰቦቻችሁም እንዲሁ። የትም ይሁኑ የት አክስቶቻችሁ ሊሆኑ ይችላሉ፣ አጎቶቻችሁ፣ እናቶቻችሁ፣ አባቶቻችሁ፣ ሌሎችም ዘመዶቻችሁ በምን ሁኔታ ላይ እንዳሉ አታውቁ። ምክንያቱም መላው የዓለም ዙሪያ ውጥረት ውስጥ በመሆኑ ነው። ስለሆነም ሰዎች ያንን ሁኔታ ማለትም ውጥረትና አለመረጋጋትን አይወዱት። ይህን የአእምሮ አለመረጋጋትና እብደት የሚታይበት የሚመስለውን አጋጣሚ ማየት አይፈልጉም። ቀደም ሲል እሱ እንደተናገረው በአጠቃላይ የሰው ልጆች የሚፈልጉት ለመኖር ነው። በህይወት ኖረው የሚያገኙትን ማየት ነው የሚፈልጉት። ይህ ነው ፍላጎታቸው። በተቻለ መጠን የተገኘውን ነገር ተጠቅመን በህይወት መኖርን የምንፈልገው አይደለም እንዴ? አሁን ሰላምን የምንፈልግበት ምክንያት ይህ ነው። ጦርነትን አንወድም። ፍላጎታችንና ምርጫችን ሰላም ነው። ከዚህ ወጥቼ መታገል ወይንም መዋጋትና መሞት አለብኝ የሚለውን ሐሳብ አንወድም። የሰው ልጅን በደንብ ብታጤኑት ታሪካዊ ሂደቱ ጦርነት እንጂ ስለ ሰላም አይደለም። በእርግጥ አብዛኛውን ጊዜ የሰው ዘር ሁሉ ሲያደርግ የሚታየው ሲፈጽመው የሚስተዋለው አንዱ ከሌላው ጋር ሲዋጋና ሲጋደል ነው። ይሁን እንጂ ስለ ሰላም ከጦርነት ነጥለን ስንናገር ተፈላጊውን ነጥብ የተውን ነው የሚመስለኝ። ምክንያቱም የበርካታ ሰዎች እምነትና ግንዛቤ
ሰላም ማለት የጦርነት አለመኖር ማለት እንደሆነ ነው የሚመስላቸው። አይደለም? ይህንን ነው የሚያስቡት። ሰላም ማለት የጦርነት አለመኖር እንደሆነ ነው። በእኔ አመለካከት ግን ይህ አመለካከት ስለ ሰላም በጣም አጥብቦ ከመመልከትና ከግንዛቤ ማነስ የመነጨ ነው። በእርግጥም ይህንን ግምት ሰላምን በደንብ አለመረዳትና አለማወቅ ነው የሚመስለው። ስለ ሰላም በሰፊው የሚናገሩትም እንዲሁ ያንን ሁኔታ አምነው አይቀበሉትም። ምክንያቱም ከመጀመሪያውም እንደተናገርኩት ጆርጅ ቡሽ ወደ ጦርነት እየሄደ ስለ ሰላም ይናገራል። አይደለም? ምክንያቱም ወደ ጦርነት የሚሄደው ሰላምን ለማምጣት ነው፣ ሰላምን ለማስፈን ነው። ሊያስቀን ይችላል። በእርግጥ ይህ ሁኔታ ግን ለሰው ልጅ እንግዳ ነገር አይደለም። ትግላችን ለሰላም። ለምን? መልካም ጦርነት ስናደርግ ሰላም እንዲኖረን ከመፈለግ ነው። ከፍ ብለን እንደገለጽነውም ጦርነት የሚካሄደው ሰላምን ለማምጣት በመሆኑ ነው። ለሰው ልጆች አዲስ ነገር አይደለም ይደሙ። ይህም በመሆኑ ታዲያ ሰላም ማለት የጦርነት አለመኖር ማለት እንዳልሆነ ሊታወቅ ይገባል። ሰላም ውስጣዊ ስሜት ነው። ሰላም ማለት ውስጣዊ የደስታ ስሜት ማለት ነው። ጸጥታ ማለት ነው። ሉዓላዊነትን ማስከበር ማለት ነው። ሰላም አለ ስንል ጭንቀትና ሐዘን አይሰማንም። ይህ ሁሉ የሚሰማን ሰላም ካለ ነው። ስለዚህ እውነተኛ ሰላም የምንለው የሰው ልጆች ውስጣዊ ስሜት ማለት እንጂ የግድ ከውጪ ተመልክተነው የምንገልጸው መሆን የለበትም። ሰዎች ወደ ጦርነት መሄዳቸው ሰላምን ለማምጣት መሆኑ ለሰው ልጆች አዲስ ሐሳብ አይደለም። ይህ ሁኔታ የተለመደ ነገር ነው። ሰዎች ከጠላቶቻቸው ጋር ተዋግተው ነው ሰላምን የሚያሰፍኑት። ከዚህም በመነሳት ነው ያለ ጦርነት ሰላም አይኖርም የተባለው። በተጨማሪም ይህ ሁኔታ ሰላም ውስጣዊ ስሜት እንደሆነ ያረጋግጥልናል። ውስጣዊ ስሜት ከሆነ በእርግጥም ትክክለኛ ሰላም ነው ማለት ነው። ምክንያቱም ትክክለኛ ሰላም ማለት የሰው ልጆች ውስጣዊ ስሜት በመሆኑ ነው። ከዚህ ውጪ የሆነ ሰላም እውነተኛ ሳይሆን የውሸት ሰላም ነው። ይህም የሚሆንበት ምክንያት በርካታ ማህበረሰቦች የሚመሰክሩለትና ማረጋገጫ አድርገው ስለሚከራከሩለት ነው። ይህም ስንል ውስጣዊ ስሜት ያልሆነ ሰላም እውነተኛ ሰላም ሳይሆን የውሸት ሰላም ነው በሚለው ተስማምተውበታል ማለት ነው። ምናልባት የምዕራባውያንን ፕሮፓጋንዳና ቅስቀሳ ሰምታችሁ ከሆነ በተደጋጋሚ የሚሉት ነገር አለ። ይኸውም ሊበራል ዲሞክራሲ ለህዝቦቻችን እውነተኛ ሰላም ማምጣቱን ያረጋግጣል ይላሉ። ወቅቱም የሰው ልጆች መቼም ቢሆን ያላዩት ከፍተኛ እልቂት የታየበት ሁለተኛ የዓለም ጦርነት ከተደረገበት ጊዜ አንስቶ ለ40 ለ50 ወይንም ለ60 ዓመታት ሊሆን ይችላል። ለማንኛውም ያን ሁኔታ ማንሳቱ አስፈላጊ ስላልሆነ በዚሁ እንተው። ታዲያ የአውሮፓውያንን ፕሮፓጋንዳ ብትሰሙ አንድ የሚሉት ነገር አለ። ይኸውም ጀርመን፣ ፈረንሳይ፣ እንግሊዝ፣ አሜሪካ፣ ካናዳ፣ አውስትራሊያ ወዘተ ሰላም የሰፈነባቸው ናቸው ይላሉ። ከዚህ አባባላቸው የምንረዳው እርስ በርሳቸው አይጣሉም፣ በሰላም ተስማምተው ይኖራሉ ማለታቸውን ነው። ግን ሁኔታው በእርግጥ እውነት ይህ ነው? ትክክለኛውን ነገር የምናየው ይህን ነው እንዴ? እርስ በርስ እየተዋጉ አለመሆናቸው፣ ጦርነት ውስጥ አለመግባታቸው ከተመለከትን እውነት ነው። በአሁኑ ሰዓት እነዚህ ሀገራት አንዱ ሀገር በሌላው ቦምብ ሲጥል እንደማይታይ ይታወቃል። ይህ አለመታየቱ በእርግጥም እውነት ነው። ግን ከዚህ ውጪ ያለው ሁኔታ እንፈትሽ እስኪ። የአሜሪካን ማህበረሰብ ሁኔታ እንመልከት እስኪ። የወንጀሉን ብዛትና መጠን፣ በረብሻ ሰበብ የሚከሰተውን ወንጀል፣ ያስገድዶ መድፈር፣ አልኮልና አደንዛዥ እጽ በመውሰድ የሚታየው አስከፊ ስነ ምግባር። ታዲያ የዋሽንግተን ዲሲ መጠሪያዋ የዓለም የነፍስ ማጥፋት ዋና ከተማ በመባል የዓለም የነፍስ ግድያ የሚካሄድበት ዋና ከተማ በመባል ነው የምትጠራው። ልብ በሉ፣ የአሜሪካ ሳይሆን የዓለም መሆኑን አስተውሉ። ሴቶች አሜሪካ ውስጥ ይደፈራሉ። በየ3 ደቂቃ አንድ ሴት ትደፈራለች። በካናዳ ደግሞ በአማካይ በየደቂቃው 3 ሴቶች ማለትም 3 ሴቶች በአንድ ደቂቃ ውስጥ ጾታዊ ጥቃት ይደርስባቸዋል። እርግጠኛ ባልሆንም ከሁለቱ አንዱ አንደኛው ቦታ፣ ሌላው ደግሞ ሌላኛው ቦታ እንደሆነ መረጃዎች ያሳያሉ። የፈለገውን ይሁን የትኛውም ቢሆን ሁኔታው እጅግ አስቀያሚና አስከፊ ነው። እንግሊዝ ውስጥ ሴቶች ለሴቶች ቃለ መጠይቅ አድርገውላቸው ነበር። ከዚህ ቃለ መጠይቃቸው የተገኘው ውጤት እንደሚያመለክተው እንግሊዝ ሀገር ያሉ ሴቶች የምድር ውስጥ መጓጓዣዎችን ለመጠቀም ደህንነታቸው፣ ነጻነት እንደማይሰማቸው የገለጹት 80% ያህሉ ናቸው። የህዝብ መጓጓዣዎች በማታው ፈረቃ የሚሰሩ እንዳሉ ታውቃላችሁ። እንግሊዝ ውስጥ የምንኖር ወላጆች ልጆቻችንን ከቤት ውጭ ወጥተው እንደፈለጉ እንዲጫወቱ ለመልቀቅ እንሰጋለን። ምክንያቱም በእነዚህ ህፃናት ላይ የተለያዩ ጥቃቶችን የሚፈጽሙ ሰዎች እንዳሉ እንሰማለን። ማለትም ህፃናትን አግብተው ጾታዊ ጥቃት ይፈጽሙባቸዋል። ከዚህም በላይ
እጅግ አሰቃቂ በሆነ መልኩ የነፍስ ማጥፋትም ተግባር ይፈጸምባቸዋል። እናም አሁን እናንተን መጠየቅ የምፈልገው ታዲያ ይህ ሁሉ መጥፎ ሁኔታ የሚታይበትን ስፍራ ሰላማዊ ብለን ልንጠራው እንችላለን? አንችልም። ይህ ሰላም ሊሆን አይችልም። ይህንኑ ሁኔታ በመመርኮዝ እኛ ደግሞ ሰዎች የመንፈስ ጥንካሬያቸውን አጥተዋል ነው የምንለው። ለዚህም ነው ቫሊየም የሚባለውን መድኃኒት የሚወስዱት፣ ምክንያቱም ራሳቸውን ለመቆጣጠር የተስተካከለ ጤንነት ስለሌላቸው ደስታን ይሰጠናል በማለት ይህን የተጠቀሰውን መድኃኒት ወይንም እጽ ይወስዳሉ። አልኮል መጠጦችንና አስካሪ ነገሮችን በመውሰድ ያንን ሁኔታ ለመርሳት ሲጠቀሙ ይስተዋላሉ። ሌላም በመውሰድ ሲሰክሩ ይታያሉ። ታዲያ ይህንን ሁሉ እየተመለከትን ህዝቡ በሰላም እየኖረ ነው ለማለት ያስችላል እንዴ? አያስችልም በፍጹም። በእርግጥ ሰላም የሚለው ቃል ኪዳን በጣም የጠበበ ጽንሰ ሐሳብ ነው። ይህም ስለሆነ የእኛም ማስተሳሰብ ወይንም ግንዛቤ ከተመሳሳይ ወጥመድ ውስጥ መግባቱን እንመለከታለን። ታዲያ ከዚህ ልንወጣ ስለሚገባ እንዲህ ማድረጉን መተው አለብን። የዛሬው ምሽት ትኩረቴና ለማሳየት የምፈልገው ዋናው ነገር የእውነተኛው ሰላም ምንጭ እስላም መሆኑን ነው። እስላም የሚያስገኘው ወይንም የሚያመጣው ሰላም እውነተኛው ለህይወት አስፈላጊውን ከእያንዳንዱ ሰው ልብ ውስጥ ያለውን ሰላም በመሆኑ ትክክለኛው ሰላም ነው። በእርግጥ በሰው ልጆች በእያንዳንዳቸው ልብ ውስጥ ካለው ሰላምና ጸጥታ ውጪ፣ ከነፍስ ሰላምና ጸጥታ ውጪ፣ ከአእምሮ ሰላምና ጸጥታ ውጪ፣ ከሰው ልጆች ውስጥ ካለው ሰላምና ጸጥታ ውጪ ያለውን ሰላም በዚህች ምድር ላይ ሰላም ሊኖር አይችልም። እስላም እውነተኛውን ሰላም ለማግኘት ብቸኛው አማራጭ መሆኑን ከዚህ የሚበልጥ እናገራለሁ። ለሰው ልጅ እውነተኛው ሰላም እና ደስታ ሊሰጥ የሚችለው ሌላ ሃይማኖትም ሆነ ሌላ አማራጭ ዘዴ የለም። ይህንን ያልኩበት ምክንያቶች ምንድናቸው ቢባል እስላም እውነተኛውን ሰላም እንዴት ነው በተጨባጭ የሚሰጠን ከሚለው ጥያቄ እንነሳ። የመጀመሪያውና እጅግ ጠቃሚው ላነሳው የምፈልገው ነጥብ የሙስሊሙ እምነት ምን እንደሆነ ነው። ሙስሊሙ ተሰሚነት ያለው እምነት አለው። ተሰሚነት ያለውና ማረጋገጫም የምናገኝበት ስሜት የሚሰጥ ሲሆን ምንም አይነት የአእምሮ መጨናነቅ የሌለበት ነው። ሙስሊም በሆነው ሰው አእምሮ እና የግለሰቡ እምነት በሚሰማው ሃይማኖታዊ ትምህርት መካከል የግንዛቤና የእምነት ግጭት አይታይበትም። ሌሎችን ሃይማኖቶችና ፍልስፍናዎችን ብንመለከት ግን ያን ያህል ጥሩ ስሜት ሲፈጥር አይታዩም። በእርግጥ ሌሎች ሃይማኖቶች በስሜት እንደማያምኑ ይታወቃል። በመሆኑም በዚህ ስሜት መፍጠር በሚባለው ነጥብ አይስማሙም። ሃይማኖት ስሜት ከመፍጠር ውጪ መንፈስ የሆነ ነው ብለው ያምናሉ። ከዚህ ዓለም ውጪ የሆነ ነገር ነው። ይህ ከሆነ ታዲያ እንዴት ነው ከአስተሳሰባችሁ ጋር የምትገናኙት ሲባል ለዚህ ጥያቄ የሚሰጡት ምላሽ አንዳንዴ በእርግጥ ይህን ያህል በጎነቱ አይታይም ያልነው ነገር ጥሩነቱ ይበልጥ ጥሩ ሆኖ ለዚህ ጥያቄ የሚሰጡት ምላሽ አንዳንዴ በእርግጥ ይህን ያህል በጎነቱ አይታይም ያልነው ነገር ጥሩነቱ ይበልጥ ጥሩ ነገር መሆን አለበት ይላሉ። አሁን አባባሉን ወድጄዋለሁ። ምናልባት ስሙን ሰምታችሁ ታውቁ እንደሆነ እንጂ ግራሃም ግሪን የሚባል ታዋቂ የሥነ ጽሑፍ ባለሙያ ነው። ለማንኛውም ታዋቂ ጸሐፊ መሆኑን የምነግራችሁ የእንግሊዝኛ ቋንቋ ስነ ጽሑፍ ኮርሶች ውስጥ ስለዚሁ ሰው ስለ ግራሃም ግሪን ስራዎች ታገኛላችሁ። ይህ ግራሃም ግሪን የሚባለው ሰው ሌላው የሚታወቅበት ነገር ከአንዱ የክርስትና እምነት ወደ ሌላ የክርስትና እምነት በመቀያየር ነው። ከየትኛው ወደ የትኛው እንደሆነ መግለጽ አልፈልግም። ለምን ከአንደኛው የክርስትና እምነት ወደ ሌላኛው እንደሚቀይር ሲጠየቅም የሚሰጠው ምክንያት ምንም አይነት ስሜት ስለማይፈጥርልኝ ነው ይላል። በነበርኩበት የክርስትና እምነት ወደዚህኛው የመጣሁበት ምክንያት የነበርኩበት ክርስትና እምነት ምንም አይነት ስሜት ወይም ጥሩ ነገር ስላላገኘሁበት ነው ይላል። የአንድ ሃይማኖት መጥፎ ጎኑ በበዛ ቁጥር እና ተቀባይነቱ ዝቅተኛ በሆነ ቁጥር ይበልጥ የተሻለ ትክክለኛ ሃይማኖት ይመስለኛል ይላል። ግራም ለሃይማኖት ያለው አመለካከት ይህ ነው። ሃይማኖት አደናጋሪ መሆን አለበት ይላል። ግን ለምን? ለኑሯችሁ መገኛ የሆነውና በሕይወታችሁ ለምታምኑበት ነገር ሁሉ ምንጩ ሃይማኖታችሁ ነው። እናም ይህ መገኛ አደናጋሪ ቢሆን በዚህ ሰበብ አእምሯችሁ ላይ አለመረጋጋትን ቢፈጥር መቼም ይሁን እንዴት ሰላም ሊኖራችሁ ይችላል? ደስታን እንዴት ሊሰጣችሁ ይችላል? ምክንያቱም ሁሌም ትንሽ ቆይ ነው የሚላችሁ። ሆኖም የዚህ አይነቱ ነገር ጥሩ ስሜትን አይፈጥርባችሁ። ይልቁንም መደናገርን ነው የሚፈጥርባችሁ። አለመረጋጋትን ነው የሚያመጣባችሁ። ምንም እንኳ ደስታ ቢሰማንም የተረጋጋ አእምሮ አይኖርም። የኢስላም ሃይማኖት ትምህርት ምን ይመስላል? ኢስላም ስለዚህ ስለምንኖርበት ዓለም የሚያስተምረን ከሁሉም ይበልጥ ምክንያታዊና ተቀባይነት ባለው ግልጽ በሆነና
በሚገባ መንገድ ነው። ስለ ዩኒቨርስ ወይንም በስነ ፍጥረት ውስጥ ያለ ነገር ሁሉ አንስተን ከሆነ ስለ ዓለማችን እናነሳለን። ከዚሁ ጋር ስለ ራሳችንም አንስተን እናያለን። እናም ዩኒቨርስ የምንኖርባት ዓለማችንንና እኛነታችንን በሚያስደንቅ ሁኔታ በተወሳሰበ ውብ በሆነ መልኩ ሲደጋገፉ እናያለን። የሰው ልጆች አእምሮ በተፈጥሮ ከዓለማችን ፈጣን ከሚባለው ኮምፒውተር እንኳን ይበልጥ ይፈጥናል። ለማመን አስቸጋሪ ከምንለው ኮምፒውተርም የበለጠ አቅም አለው። በስነ ፍጥረታት ውስጥ ያሉ ነገሮችን ሁሉ የሚገኙ አተሞች የተቀራረቡ ጥምረት እንዳላቸው ይታወቃል። በእኛ በሰው ልጆች አእምሮ ውስጥ የሚገኙ አተሞችም ከዩኒቨርስ ውስጥ ካሉት ይበልጥ የተቀራረቡና የተጣመሩ መሆናቸውን ልናውቅ ይገባል። እስኪ ከዋክብትን ተመልከቱ። የቀንና ሌሊት መፈራረቅን ስንመለከት አይኖቻችንን፣ ጉበቶቻችንን፣ ልባችንን፣ ኩላሊታችንን እናያለን። በፍጥረታት መካከልም በምልክቶቻቸው መመሳሰልን እናያለን። በፍጥረታት መካከል ማለትም በእንስሳትና በነፍሳት መካከል ብቻ ሳይሆን በፀሐይና በአየር እንዲሁም በሌላም ብንወስድ ማንኛውም ነገር በስልት ነው የሚሰራው። እኛ የሰው ልጆች ካለን ልምድ እንደምናውቀው በጣም ቀለል ያሉ ነገሮች በሰው እንደሚሰሩ እናውቃለን። ለምሳሌ ይህን ስክሪፕቶ ብንወስድ የሆነ ሰው እንደሰራው ለማወቅ አያዳግትም። ይህን ስክሪፕቶ በሆነ ሰው እንደተሰራ የሚጠራጠር ያለ አይመስለኝም። አለ እንዴ? የሞባይል ስልክስ ሰው ነው የሰራው። ከስክሪፕቶ ይልቅ ይህ የሞባይል ስልክ የሆነ ሰው እንደሰራው እርግጠኛ ናችሁ። ይህ ሞባይል ስልክ የተሰራው ከምንድን ነው? ይህ የሞባይል ስልክ ከምን እንደተሰራ ታውቃላችሁ? በይበልጥ ሁለት ነገሮችን ማለትም አሸዋና ዘይትን በመጠቀም ነው። አዎ፣ ይህ ሲሊከን የሆነውን አካል በአነስተኛ ዋጋ የሚገኘው ማለት ነው። ይኸው ነው። ሲሊከን የሆነውን ክፍል ለመስራት አሸዋ ሲሆን የሚጠቀሙት፣ ፕላስቲክ ደግሞ ከዘይት ነው የሚዘጋጀው። ለዚህ መሸፈኛ የሚሆነውን ደግሞ ከሞቱ እንስሳት አካል ቁራጭ ነው የተሰራው። እንግዲህ ከዚህ ከሞባይል ስልኬ ምን ነገሮች አሉ ማለት ነው? አሸዋ፣ ዘይትና ትንንሽ የሞቱ እንስሳት አካል ቁራጭ ይገኝበታል። እሺ፣ የት ነው ብዙ አሸዋና ዘይት የሚገኘው? የት ቦታ እንደሆነ እስኪ ንገሩኝና ልስማው። እሺ፣ በአንድ ወቅት ሳውዲ አረቢያ ብዙ አሸዋና ብዙ ዘይት። ከዕለታት አንድ ቀን በሳውዲ አረቢያ በረሃ ውስጥ በእግር እየሄድኩኝ ሳለ ይህን የሞባይል ስልክ ቀፎ ከመሬት ተቀምጦ ሳገኘው የት እንደተሰራ ሳረጋግጥ የእድልና የአጋጣሚ ውጤት እንደሆነ ተረዳሁ። በቦታው የነበረው አሸዋ ሲያንጸባርቅ ዘይቱም የተጣራ ነበር። ምናልባትም በአንድ አጋጣሚ የቦምብ ፍንዳታ ተፈጥሮ ይሆናል። የዚያ ፍንዳታ ከፍተኛ ብርሃን ከብዙ ሚሊዮን ዓመታት በኋላ ይህንን ሞባይል ድንገተኛ አጋጣሚዎች ከዘይትና ከአሸዋ ተሰርቶ ተገኝቷል። ይህን ታምናላችሁ? ታምኑበታላችሁ? ሁኔታው ተቀባይነት ያለው ይመስላል እንዴ? ይህ ሁኔታ አሳማኝ ነገር ይመስላል? ግብረ ገብነት ያለው ትምህርት ሰጪ ተረትስ ሊሆን ይችላል? ተረት እንኳ ሆኖ ሊደመጥ አይችልም። ፍጹም መጥፎ የሆነ ነገር ነው። ስነ ፍጥረታት ሁሉ የሚገኙበትን ይህን ዩኒቨርስ ማለትም እኔና እናንተ የምንኖርበት እንስሳት፣ ተክሎች፣ ሰማዩ፣ ጨረቃ፣ ከዋክብት፣ ፀሐይ ወዘተ የአጋጣሚ ክፍሎች ናቸው። ነገር ግን እነዚህ ሁሉ ከዚህ የሞባይል ስልክ ቀፎም ቢሆን ይበልጥ የተወሳሰቡ ናቸው። ታዲያ እንዴት ነው የሰው ልጅ መቼም ይሁን ሰላም የሚሰማው? በዚህ መጥፎነቱ በጎላና በሞኝ እምነት ውስጥ እስካሉ ድረስ እንዴት ሰላምን ሊያገኙ ይችላሉ? ምክንያቱም ሁሌም ቢሆን ከአስተሳሰባቸው በስተጀርባ አይደለም፣ አይሆንም የሚለው ነገር ይህ ፈጽሞ የማይቻል ነገር ነው እያሉ ራሳቸውን ያሞኛሉ። ሆኖም እነሱ የሚሉት ነገር የመሆን እድሉ በጣም ዝቅተኛ ነው ማለታቸው አለመቀበላቸውን ያለመገንዘባቸው ምልክት ነው። አመለካከታቸውና አስተሳሰባቸው ሁሉ የተወሰነው ፈጣሪ የለም፣ የዚህ ሁሉ ነገር መገኘት መንስኤው አጋጣሚ ወይንም የአጋጣሚ ክስተት ነው ይላሉ። ስሞትም አስከሬኔን አፈርና አፈር ውስጥ ያሉ ትሎች ይበሉታል፣ ሌላ ምንም የተለየ ነገር የለም ይሄው ነው በማለት ነው። ታዲያ እንዴት ነው አንድ የሆነ ሰው ይህን አይነቱን አስተሳሰብ እየኖረው ሰላም ሊኖረው የሚችለው? በፍጹም ጥሩ ነገር የሚያሳይ ተስፋ የሚጣልበት ነገር አይደለም። ሆኖ ይህ ተስፋ አስቆርጦ የሚተው ሳይሆን ጥሩ ስሜት የሚታይበት ተስፋ ሰጪ ነገር ነው። ይህን አስደናቂ ዩኒቨርስ ስነ ፍጥረት መኖሪያ ስንመለከት የሆነ ኃይል ያለው ብልህ የሆነ ነገር እንዳለ ለማወቅ እንችላለን። በዚህ አስተሳሰቡና ዕውቀቱ ይህንን ዩኒቨርስ ወይንም ስነ ፍጥረታትን እንደፈጠረ እንገነዘባለን። ከዚያም
ይህን የፈጠረውን ነገር ሁሉ አስተካክሎ አደራጅቶ በተረጋጋ ሁኔታ አስቀምጧል። በተጨማሪም ዩኒቨርስን የፈጠረ ኃይል ከዚህ ከዩኒቨርስ ጋር አንድ ሊሆን እንደማይችል መገንዘብ አያስቸግርም። አንድ አይነት ሊሆንም አይችልም። የዚህ የዩኒቨርስ አካልም አንድ ክፍል ሊሆንም አይችልም። ይህን ዓለም የፈጠረ አንድ ኃይል አለ ብንል የዚህ ዓለም ፈጣሪ ደግሞ የዚህ ዩኒቨርስ ወይንም ስነ ፍጥረት አንዱ ክፍል ነው ካልን ለዚህ ክፍል ወይንም አካል ደግሞ ሌላ ፈጣሪ አለ ማለታችን ነው። እናም እውነተኛው ፈጣሪ ግን አይደለም። Sure, the mobile phone has been made by a human የሞባይል being. ስልክ የተሰራው በሰው እንደሆነ አሳዩት። ምክንያቱም የሞባይል ስልኩን ለመስራት ሰው አስፈላጊ መሆኑ ቢታወቅም በጣም አስፈላጊ የሆነው ሰው ደግሞ ፈጣሪ እሱን የፈጠረ ያስፈልገዋል። ከነዚህ በመነሳት ፈጣሪ ከዚህ ከዩኒቨርስ ጋር አንድና ተመሳሳይ ሳይሆን ፍጹም ልዩ የሆነ ነገር ነው። ፈጣሪ የሚባለው ሌላ ፈጣሪ የሌለው፣ ፈጣሪ የሚለውን ስያሜ የሚሰጠው ነገር ሌላ ፈጣሪ የሌለው ኃይል መሆን አለበት። ከሱ በፊት የቀደመም የሌለው መጨረሻም የሌለው ዘላለማዊ ወይንም ሕያው የሆነ እንጂ ከዚህ ውጪ ሁለት ፈጣሪዎች አሉ ማለት አይቻልም። ሁለት ፈጣሪዎች እንዴት ሊኖሩ ይችላሉ? ሁለት ፈጣሪዎች ቢኖሩ ኖሮ ዓለም አንድ ከመሆን ይልቅ ያልተረጋጋች እርስ በርሷ የተመሰቃቀለች ትሆን ነበር። በእርግጥ ዓለምን ይበልጥ በቀረብን ቁጥር ዩኒቨርስን ይበልጥ በመረመርን ቁጥር አስደናቂ የሚሆንባቸው የሚያስገርማችሁ ነገር በአንድነት ላይ የተመሰረተች መሆኗ ነው። ሳይንስን ይበልጥ በተመለከትንና ይበልጥ ባጠናን ቁጥር ይህንን ዩኒቨርስ ወይንም ስነ ፍጥረት የፈጠረ አንድ ኃይል መኖሩን ታረጋግጣላችሁ። ታዲያ አላህም ሱብሓነሁ ወተዓላ በቁርአኑ የሚነግረን ይህንኑ ነው። የአላህ ሱብሓነሁ ወተዓላ ፍጥረታትን ይህን ዩኒቨርስ ከተመለከታችሁ የቀንና ሌሊት መፈራረቅን፣ የምትጋልቡባቸውን ግመሎች ብትመለከቱ፣ በጎችን፣ ራሳችሁን፣ የቅርቡንም ሩቅ ያለውን ሁሉ ብትመለከቱ ለሚያስተውሉና ለሚገነዘቡ ሰዎች እነዚህ ሁሉ ነገሮች ትልቅ ሳይንስ እንደሆኑ ያምናሉ። ስለዚህ በኢስላም የሚሰጠው ትምህርት ይህን የሚመስል ትርጉም ያለው ተጨባጭ የሆነ እምነት ነው። ያም ይህን ዓለም ወይንም ዩኒቨርስን የፈጠረ አንድ አድርጎ የተረጋጋ እንዲሆን የሚያስቻለው ሲሆን እሱም አዋቂና ኃያል የሆነው አላህ ሱብሓነሁ ወተዓላ ነው። ከዚህ ሌላ የሰው ልጆች ራሳቸውን የሚጠይቁት አንድ ነገር አለ። በእርግጥም ይህንን ጥያቄ የሚያነሱት መላው የሰው ልጆች ሲሆኑ ለምንድን ነው እዚህ የምገኘው? እዚህ የምሆንበት ምክንያቱ ምንድን ነው? የኔ በህይወት መኖር ጥቅሙ ምንድን ነው? የኔ ህይወት ፋይዳው ምንድን ነው? በእውነት ከሆነ ያልተለመደ ጥያቄ ነው፣ እንግዳ ጥያቄ ነው። ለምሳሌ እናንተን አይናችሁ ለምን ያገለግላል? አይን የሚሰጠው ጥቅም ምንድነው ብዬ ብጠይቃችሁ ምንድነው የምትሰጡኝ መልስ? አሁን ለማየት ነው። አፍንጫ ደግሞ ለማሽተት ነው። እሺ እነዚህ ነጠላ ጫማዎችስ ለምንድን ነው የሚጠቅሙት? ምን ያደርጉልናል? እነዚህ ጫማዎችን እግሮቻችን ከተለያዩ ነገሮች ይከላከሉልናል። ለእግሮቻችን መከላከያ ሆነው ያገለግላሉ ማለት ነው። እስኪ አስቡት። እያንዳንዱ የሰውነታችሁ ክፍል የራሱ የሆነ ምክንያት አለው። ጫማችሁ የራሱ ጥቅም አለው። ሰዓታችሁም ሆነ የአይን መነጽራችሁ እንዲሁ የየራሳቸው ጥቅምና ምክንያት አላቸው። ስለ ፍጥረታት ብታጠኑ እያንዳንዱ ፍጥረት የየራሱ የሆነ ምክንያትና አገልግሎት አለው። ፀሐይ፣ ጨረቃና ከዋክብት የየራሳቸው ጥቅምና አስፈላጊነት ያላቸው ሲሆን እነዚህ ስነ ፍጥረታት ላይ መኖራቸው በምክንያት ነው። በዚህ ነገር ላይ ምንም የሚያደናግር ነገር እንደሌለብን ግልጽ ነው። ነገር ግን የሰው ልጆች የኔ አስፈላጊነት ምንድን ነው የሚለውን ጥያቄ ያነሳሉ። የአይኖቼ አስፈላጊነት ምን እንደሆነ አውቃለሁ። አፍንጫዬም ምን ጥቅም እንደሚሰጥ አውቃለሁ። እንዲሁም ጫማዎቼም ለምን እንደሚያገለግሉ አውቃለሁ። ሆኖም እኔ ራሴ ለምን እንደተፈጠርኩኝና ምን ጥቅም እንደምሰጥ ግን አላውቅም። የኔ የመኖሬ ጥቅም ግን ምን እንደሆነ አላውቀው። ስለዚህ የሰው ዘር እንዴት ነው በሰላም ሊኖር የሚችለው? አንድ ሰው አፍንጫው ጥቅም እንደሚሰጥ፣ የአይን መነጽሮቹ አገልግሎት እንዳላቸው ሲያውቅ አይኖቹ ለምን እንደሚያገለግሉ እያወቀ የሱ የራሱ በህይወት መኖር ለምን እንዳስፈለገ ግን አያውቀው። ታዲያ ይህን እስካላወቃችሁ ድረስ ደስተኛ የምትሆኑ ይመስላችኋል? የትኛውም የሰው ዘር በዚያ ሁኔታ ላይ ሆኖ ደስተኛ የሚሆን አይመስለኝም። የሚጽፉበት ስክሪፕቶና የሌሎች የብዙ ነገሮች ጥቅም ማስረዳት ይቀላቸዋል። እኔም ይህ ስክሪፕቶ ለምን እንደሚጠቅም አውቃለሁ። የኔ የራሴ ጥቅም ግን አላውቀው። አሁን የኛ በህይወት የመኖር አስፈላጊነት ምን እንደሆነ ለማወቅ ከፈለግን ከየት ነው ይህንን ግንዛቤ ለማግኘት የምንችለው? ከየት ነው ይህንን መረጃ ለማግኘት የምንችለው?
ምናልባትም እንደ ፈላስፋዎች ጊዜ ወስደን ደግመን ደጋግመን መልሰን መላልሰን ተቀምጠን እናነባለን ወይንም እናስባለን። እነዚህን ፈላስፋዎች ብታዩዋቸውና ብታስተውሏቸው በአንድ ጉዳይ ላይ የሚያቀርቡት ሐሳብ የተለያየ ነው። እያንዳንዱ ፈላስፋ የሚከራከረው የተለያየ ሐሳብ በማቅረብ ነው። አርስቶትልም፣ ፕላቶም፣ ቤኮንም ወይም ሌላም ፈላስፋ ይሁን የመኖር ምክንያቱ ምን እንደሆነ የሚያቀርቡላችሁ የተለያየ ሐሳብ። ምናልባትም አንዳንድ ፈላስፋዎች በህይወት መኖር ምክንያት የለውም ይሉ ይሆናል። ለዚህ ጥያቄ ሳይንስም ቢሆን ምላሹን ሊሰጥ አይችልም። ታዲያ ምላሹን ከየት ልናገኝ እንችላለን? ለዚህ ጥያቄ ትክክለኛውን ምላሽ ሊሰጠን የሚችለው እኛን ከፈጠረ አላህ ሱብሓነሁ ወተዓላ ብቻ ነው። የሰው ዘርን የፈጠረ ጌታ ብቻ ነው ጥያቄውን ሊመልስልንና ተገቢውን ማብራሪያ ሊሰጠን የሚችለው። ጥያቄውን ቢሆን እንድናነሳ ያስቻለን ፈጣሪ ስለሆነ መልሱንም ሊሰጠን የሚችለው ራሱ ነው። እኛ ለምን እንደተፈጠረን በህይወት ለምን እንደምንኖር የሌሎችንም ተመሳሳይ ጥያቄዎችን መልስ የሚያቀርብልን እሱ ብቻ ነው። እናም ትክክለኛውን መልስ አግኝታችሁ 100% እርካታን ሊያጎናጽፋችሁ የሚችለው እናም እሱ የፈጠረን ጌታ እኔን የፈጠረበትን ምክንያት ለዚህ ነው ማለትም ይህንን ጥያቄ እንዳነሳ ነው እኔን የፈጠረኝ። ከዚህ ውጪ የሆነ ውስጣዊ ከልብ ሊያስደስታችሁ የሚችል ሌላ መልስ ሊኖርም አይችልም። በህይወት የመኖራችን ምክንያት ምን እንደሆነ ማወቅም ፈልጋለን። እናም የዚህን ምክንያት ማወቅ ከፈለጋችሁ ፈጣሪያችን ብቻ ነው ሊመልስልን የሚችለው። ግን ያንን ዕውቀት እንዴት ነው ለማግኘት የምንችለው? ምንድነው ማድረግ የሚጠበቅብን? ምናልባትም የተለያዩ ሰዎች የተለያዩ ሐሳቦችን ያቀርቡ ይሆናል። ምናልባትም ፈጣሪ የሆኑ መጽሐፍቶችን ዝም ብሎ አስቀምጦልን ይሆናል። በእነዚህ ባስቀመጣቸው መጽሐፎች ውስጥ አስፈላጊውን ዕውቀት ሁሉ እዚያ ላይ አስፍሯቸዋል የሚሉ ሰዎች ይኖሩ ይሆናል። ወይም ደግሞ ይህን ዕውቀት ለእያንዳንዱ ሰው ያስተምራል ይሉ ይሆናል። ይሁን እንጂ እነዚህንና መሰል ነጥቦችን ማሰቡ የራሳቸው መጥፎና ደካማ ጎኖች ስላሏቸው ጉዳት ሊያስከትሉ ይችላሉ። ለምሳሌ አንድ መጽሐፍ አላችሁ እንበል። ታዲያ ይህ መጽሐፍ ሁሉንም ነገሮች አጠቃሎ ለመያዝ እጅግ በጣም ትልቅ መሆን ይኖርበታል። ይህን የሞባይል ስልክ በገዛሁበት ወቅት አንድ በጣም ጠቃሚ ነጥብ በጽሁፍ የቀረበ አገኘሁኝ። እኔ ይህንን ያህል ቴክኖሎጂ ወይንም ዕውቀት አለኝ ማለት አይደለም። ይህ ጠቃሚው ነጥብ ከዚህ ከሞባይል ቴክኖሎጂ ጋር አብሮ የመጣው ምን እንደሆነ ሊነግረን የሚችላል። የሞባይል ስልኩን እንዴት መጠቀም እንዳለብን የሚያብራራ ጥራት ሲሆን መጠኑም ተለቅ ያለ ነው። እኛስ የሰው ልጆች ታዲያ ከዚህ የሞባይል ስልክ ጋር ሲነጻጸር የሰው ልጅ ይበልጥ ውስብስብ እንደሆነ ይታወቃል። ያን የሞባይል ስልክ አጠቃቀም መመሪያ የያዘው ጥራዝስ በህይወታችን ሳለን ምን ጥቅም መስጠት እንዳለብን ካላወቅን በህይወት መኖራችን ምንድን ነው? የፍጡራን አስፈላጊነትን መስፈርት እንዴት ልናሟላ እንችላለን? ለዚህ መስፈርት የሚሆነን ነጥቦችን የያዘ መመሪያና ደንብ እኛን ከፈጠረ ጌታ መቀበል ይኖርብናል። የኔን የሞባይል ስልክ ቀፎ የሰራው ኖኪያ የሚባል ድርጅት ስለሆነ የአጠቃቀሙን መመሪያ ከዚህ ድርጅት ውጪ የሶኒ ወይንም የፓናሶኒክ ምርቶችን አጠቃቀም የሚያሳየውን መመሪያ መጠቀም የለብኝም። ለኔ ስልክ የሚያስፈልገኝ የኖኪያ ፋብሪካ ከስልኩ ጋር የሚስማማውን ነው የላከልኝን መጠቀም ያለብኝ። የሰው ልጆች የማርክስን ወይንም የሌኒን መመሪያ ነው እንደ መጠቀም ያለባቸው? ወይንስ በአንድ በሆነ ግለሰብ የተዘጋጀና ይህን እንዲህ አድርጉ ይህን እንዲህ አታድርጉ የሚል መመሪያ ነው መጠቀም ያለባቸው? እኛን የፈጠሩን እነሱ እስካልሆኑ ድረስ ለምንድን ነው በእነሱ የምንመራው? የእነሱ መመሪያ ምን ያደርግልናል? እነሱም ቢሆኑ መመሪያ ያስፈልጋቸዋል። Yes, they themselves need guidance. እኛ የሰው ልጆች መመሪያችን መሆን ያለበትና ልንጠቀምበት የሚገባ መመሪያ ከፈጣሪያችን የተሰጠና ተቀባይነት ያለው መሆን አለበት። ይህን የሞባይል ስልክ አምራቹ ድርጅት ሲያቀርብልን አጠቃቀሙን ከሚያስተምር ከግል አማካሪያችሁ ጋር ነው። ከዚህ በመነሳት ታዲያ ስለዚህ ጉዳይ አስተያየታችሁ ምንድነው? ጥሩ አገልግሎት ብላችሁ ነው የምታደንቁት። ለሌሎችም ሰዎች ስትናገሩ ይህን የሰሩ ሰዎች ጥሩ መሆናቸውንና የዚህም ሞባይል ስልክ አጠቃቀሙን የሚያስተምር መግለጫውን ጭምር አብረው እንደሚልኩ ታደንቃላችሁ። መግለጫውም አጠቃቀሙን በደንብ እስከምትማሩ ድረስ ወይንም እስከምትችሉ ድረስ ከናንተ ጋር ይቆያል። ያም በጣም ትልቅና የሚደነቅ ስራ ነው አይደለም እንዴ? በጣም ትልቅ ስራ መሆኑን ትደግፉታላችሁ ወይንም ትቀበሉታላችሁ። እስኪ አስቡት። በጣም አስደሳች አይመስላችሁም? እኛንና ሁሉንም ፍጥረታትን የፈጠረ ፈጣሪ ሰዎችን ሲልክ አብሮ የላከው ብዙ በርካታ መጽሐፍትን ጭምር ነው። ሆኖም ከነዚያ ሁሉ መጽሐፍት መጨረሻ ላይ የላከው ቁርአንን ነው። ከቁርአንም ጋር በተግባር ለማረጋገጫነት ተጨባጭ ምሳሌዎችንም ጭምር ነው የላከው። እነዚህም ምሳሌዎች ቁርአንን እንዴት መከተል እንዳለብን የሚያስተምሩ ናቸው። ያም
ማረጋገጫ ምሳሌ አድርጎ የሰጠን ሙሐመድን ሰለላሁ ዐለይሂ ወሰለም ነው። ሰለላሁ ዐለይሂ ወሰለም yes so Allah he said the instruction እንግዲህ ያንን መመሪያ አላህ Subhanahu Wa Ta'ala ለኛ ሲልክልን በተጨባጭ ያስተምሩን ዘንድ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም አብሮ ሰጠን። ቁርአንን በመታጠኑበት ሰዓት ቁርአንን በመታነቡበት ወቅት የሚያስደንቁ ነገሮች ይፈጠራሉ። ልባችሁ ደስታ ይሰማዋል። እናም ይህ ቃል ከፈጣሪ መሆኑን ታምናላችሁ። እኔ ሙስሊም ከመሆኔ በፊት ብዙ እና በርካታ የሌላ ሃይማኖት መጻሕፍትን አጥንቻለሁ። ከነዚህም ውስጥ የአንድ ሃይማኖት መጽሐፍ ላይ ካነበብኩት የማስታውሰው መሬት ዝሆን ላይ እንደምታርፍ የሚገልጽ እንዳለ ትዝ ይለኛል። ታዲያ ይህ አባባል እውነት እነዚህን ስነ ፍጥረታትና መኖሪያቸውን ከፈጠረ ኃይል የተነገረ ይመስላል? እኔ የሚመስለኝ የሆነ ሰው የራሱን ሐሳብ ያንጸባረቀበት እንጂ የፈጣሪ ስላልሆነ የሚታመን ተረት እንኳን አይመስለኝም። ትምህርት ቤት በነበርኩበት ወቅት ስለ ጥንታዊ ግሪክ እንማር ነበር። ማለትም በተረት መልክ የጥንታዊት ግሪክን የአማልክት ታሪክ ይነገረን ነበር። ከነዚህም ታሪኮች ውስጥ አንዲት ሴት እሷም ልጇን ታጠባ ነበር። ልጇን በምታጠባበት ወቅት የጡቷ ወተት ወደ ሰማይ በመፍሰሱ እና በመረጨቱ ምክንያት የከዋክብት ክምችት ወይንም ሚልኪ ዌይ ተፈጠረ ይል ነበር። ታዲያ ይህ ታሪክ ከፈጣሪ በተላከ መጽሐፍ ላይ ያለ ይመስላል እንዴ? ማንም አይቀበለው። ፈጣሪ ከላከው መጽሐፍ ላይ የተገኘ ነው ቢባል ማንም የሚያምነው ነገር አይደለም። ቁርአንን ግን በምታነቡበት ጊዜ ምን ታገኛላችሁ? ሌሎች ቀድሞ የነበሩትን ነገሮች ብቻ ሳይሆን ዛሬ ሳይንቲስቶችም በምርምር እያገኟቸው ያሉትንም አዳዲስ ግኝቶችን ጭምር ይነግራቸዋል። ሱረቱል አንቢያ የሚነግረን ምድርንና ሰማይን አገናኝተን ሁሉንም ነገር ከውሃ ፈጠር ነው ይላል። ሱብሃንአላህ። ታዲያና ይህን ማመን የለባቸውም? ቁርአን ላይ አላህ ሰማይን በሚለውጥበት ሰዓት ጪስ መሰል ነገር አድርጎ ነው። በርካታ እጅግ ብዙ ነገሮች የሰው ልጅ ያላወቃቸውን ጨምሮ ከ1400 ዓመታት በፊት የተከሰተውን ጭምር ይነግረናል። እናም አሁን ኢስላም ሰላምን እንዴት እንደሚያመጣ አያችሁ። ፍጹም ልዩ የሆነ ከምንም በላይ ኃይል ያለው የትም ቦታ የሚኖር በማንኛውም ስፍራ ያለ ነው። አያችሁ፣ ይህ ነው ተአማኒነትና ተቀባይነትን የሚፈጥረው። ይህ ኃይል እንዳለ በማመኔም ሰላም ይሰማኛል። ምክንያቱም እምነቴና ያመንኩበትም ምክንያት እርስ በርስ አይጋጩብኝም። እናም ይህ እሱ ፈጣሪያችን የላከውን መመሪያ የሆነውን ቁርአንን ስናነብ የእሱ መልእክተኛ የሆኑት ሙሐመድ ሰለላሁ ዐለይሂ ወሰለም በሕይወት ዘመናቸው ያደረጉትን ሁሉ ተጨባጭ ማረጋገጫ ምሳሌ መሆናቸውን እንገነዘባለን። እንዴት ጥሩ ሰው መሆን እንደሚቻልም ከእሳቸው ተግባሮች ትምህርት መውሰድን ያስተምረናል። ታዲያ ብዙ ባነበባችሁ ቁጥር ይህ መጽሐፍ የአላህ ሱብሓነሁ ወተዓላ መሆን አለመሆኑን በመላእክቶች ማመን አለማመንንም ይዘረዝራል። ስለ ፍርዱ ቀንም ማለትም በእርግጥ ስለምናስበው ነገር ጭምር ይነግረናል። ካፊር የነበረ የማውቀው ሰው ነበር። ታዲያ ይህ ሰው ሃይማኖት ባልነበረው ጊዜ እንኳ ምን ይል እንደነበረ ታውቃላችሁ? የፍርዱ ቀን አለ ይል ነበር። ምክንያቱም ብዙ መጥፎ ነገሮችን የሚሰሩ ብዙ ሰዎች ስላሉ ለጥፋታቸው ተገቢውን ቅጣት የሚቀጡ አይመስላቸውም። እናም በፍርዱ ቀን ሊያገኙ የሚገባቸው ምን እንደሆነ ማወቃቸው በጣም ጥሩ ነገር ነው። ምክንያቱም ይህ በምክንያት የሚገለጽና የሚታይ ስለሆነ ተቀባይነት ያለው አሳማኝ ነገር ነው። ከዚህም በተጨማሪ ፍትህን የማየት ፍላጎትና ጉጉት በሁሉም አእምሮ ውስጥ ያለ በመሆኑ ነው። ስለዚህም ይህ የፍርዱ ቀን በእርግጥም በአእምሮአችን ውስጥ የሆነ አዎንታዊ ስሜትን ይፈጥራል። ከዚህም በተጨማሪ ጥሩ መስራታችን ደግሞ ስራችንን ተገቢውን ሽልማትም ሆነ ቅጣት የሚሰጥበት ቦታ እንዳለ ያሳምነናል። ጥሩ ስራ ለሰሩ ሰዎች ሽልማት ሲቀበሉ፣ መጥፎ ለሰሩት ደግሞ ቅጣታቸውን የሚያገኙበት ቦታ መኖሩን ማለት ነው። ስለዚህ የኢስላም እምነት ይህን ይመስላል። በእርግጥ በምታምኑበት ሰዓት ከምክንያታቸው ጋር የሚቃረን ነገር ምንም ነገር አታገኙም። የእያንዳንዱ ነገር ዝርዝር በትክክል ስለሚያሳይ አንደኛው ከሌላኛው ጋር የማይመሳሰል ወይም ደግሞ የሚጋጭ ነገር አያጋጥምም። ስለሆነም እነዚህ ሰዎች ጭንቅላታቸው የሚፈልገውን ዕውቀት ሲያገኝ ልባቸውም ሰላምና እርካታን ይጎናጸፋል። አንዳንድ ደስተኛ ያልሆኑ ጥሩ ሁኔታ ላይ የማይገኙ ከእምነቱ ጋር የተያያዘ የሆነ ችግር እንዳለበት ትገምታላችሁ። በእምነታቸው የሆነ መጥፎ ነገርና ደካማ ጎን እንዳለ ታምናላችሁ።
ሁሌም ማለት ሳይሆን አልፎ አልፎ ከእምነታችሁ የመጣ መጥፎ ነገር እንዳለባቸው ታስባላችሁ። አሁንም ቢሆን ሁሌም ይህን ታስባላችሁ ማለት ሳይሆን አብዛኛውን ጊዜ ግን ምክንያቱ ይህ እንደሆነ ትገምታላችሁ። እዚህ ላይ ሙስሊም የተባለ ሁሉ ጠንካራ እምነት አለው ማለት ሳይሆን አብዛኛውን ጊዜ ከተሳሳተ የእምነት ግንዛቤ የመጣ ችግር ያለባቸው ሙስሊሞች አሉ። ምናልባትም እነዚህ ሙስሊም ነን ባዮች ያላቸው እምነት ከኢስላም ጋር የሚቃረን ሊሆን ይችላል። ትክክለኛው አማኝ ግን ትክክለኛውን እምነትና ትክክለኛውን ደስታ ያሳየናል። ይህ ነው እውነተኛው ኢስላም፣ ትክክለኛውን ሰላም ወደ ህብረተሰቡ የሚያመጣው። ይህ ሰላም ወደ ህብረተሰቡ ሊመጣ የሚችለው ደግሞ መጀመሪያ የራሳችንን ሰላም ሲኖረን አልፎም ይህ ሰላም ቤተሰባችን ውስጥ ሲታይ ነው። ከዚህ በኋላ ያ ሰላም ህብረተሰቡ ውስጥ ይታያል ማለት ነው፣ ከቤተሰቡም አልፎ። ምክንያቱም እስላም ማለት ቁርአንና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምህሮ ስለሆነ የአላህ ማለትም እኛን የፈጠረና እኛን ከሚያውቀን ከፈጣሪያችን የተሰጠን መመሪያ ነው። እስላም ማለት ዝም ብሎ የስም እምነት ማለት ሳይሆን ወይም ደግሞ እስላም ማለት የኔ ስም መሐመድ ነው፣ የኔ ስም አይሻ ነው ወይም አባቴ ይሰግድ ነበር ማለት ሳይሆን እስላም ማለት የሚፈለግብንን ነገር መስራትና በህይወት ዘመናችንም ተግባር ላይ በማዋል ማሳየት ማለት ነው። ከዚህም በኋላ ነው ህይወታችን እንዴት እንደሚቀየር የምናየው። የኛ ህይወት መቀየር የቤተሰባችንን ኑሮ እንዲቀየር ያደርጋል። ከዚያም በመነሳት የህብረተሰቡ ህይወትም ወይም ደግሞ ኑሮም ሲቀየር ማየታችን የማይካድ ነው። እንግዲህ ወንድሞቼና እህቶቼ እስካሁን የሰጠሁት ገለጻ መንፈሳዊ ነጥብ ነው። አሁን ግን መስጠት የምፈልገው በእስላም ውስጥ የሚገኙ ተግባራዊ ነገሮችን ነው። እንደሚታወቀው እያንዳንዱ በእስላም ውስጥ ያለ ነገር ሁሉ በተግባር ላይ የተመሰረተ ሲሆን ይህም ተግባራዊ የሆነው ነገር ሁሉ ኑሯችሁን ሰላማዊ እንዲሆን የሚያስችል ስራ ነው። ይህን ስናገር ምንም ሳልጠራጠር ሙሉ በሙሉ እርግጠኛ በመሆን ነው። እያንዳንዱ በህይወታችን ዙሪያ ያለ ችግር ሁሉ የግለሰቡም ሆነ በህብረተሰቡ ወይም በሆነ ቡድን ውስጥ ያለ ችግር ሁሉ ምንም ሳይቀር የሚፈጠረው የአላህን ሱብሓነሁ ወተዓላ ትእዛዝ ካለመቀበልና የነብዩ ሰለላሁ ዐለይሂ ወሰለም ሱና ተቀብሎ ካለመፈጸም የመነጨ ነው። ምንም አትጠራጠሩ፣ ትክክለኛ ነገር ነው። የችግሮቻችን ሁሉ መንስኤው እና ምክንያቱ ይኸው ጉዳይ ነው። እስላምን ተግባር ላይ ማዋሉን ይበልጥ ባጠናከርን ቁጥር ህይወታችንና ኑሯችንም ይበልጥ አስደሳች እየሆነልን ይመጣል። ከዚህም በመነጨ እውነተኛውን ሰላም ነው የምታገኙት። እንግዲህ አላህ ሱብሓነሁ ወተዓላ ይህን በሚመለከት በቁርአኑ ውስጥ ስለሚናገር እንድንፈጽም የታዘዝነውን ነገር ባለመፈጸማችን መጠየቃችን የማይቀር ነገር ነው። ቁርአን ውስጥ መስራት አለመስራታችሁንም እጠይቃችኋለሁ ይላል። አላህ ሱብሓነሁ ወተዓላ ይህን ሲል ያዘዘንን ሁሉ እንድንፈጽም ሲሆን ትእዛዙን ባለመፈጸማችን ግን እንደሚጠይቀን ያስረዳል። አላህ ሱብሓነሁ ወተዓላ በስራችሁ ላይ በቤተሰቦቻችሁ ውስጥ ባለው ነገር በጤንነታችሁና በሌሎችም ጉዳዮች ሁሉ ይጠይቃችኋል ማለት ነው። ሆኖም እውነተኛው አማኝ ወይም ትክክለኛውን የእስላም መንገድ የሚከተለውን ሰው አለበለዚያም የሰላምና የሌሎች መልካም ነገሮችን ተቋዳሽ ሰው ግን በያዙት ጥሩ መንገድ ይቀጥሉ ዘንድ አላህ ሱብሓነሁ ወተዓላ ይጨምርላቸዋል። ትክክለኛው የእስላም መንገድም ይህ ነው። በየትኛውም ጉዳይ ይሁን ጺምን በማሳደግ ሊሆን ይችላል፣ ሂጃብ መልበስም ሊሆን ይችላል፣ አለበለዚያም ትንሹ የምንለውን መፋቂያን መጠቀም ሊሆን ይችላል፣ ወይም ደግሞ የአሳማ ስጋ አለመብላት ሊሆን ይችላል፣ አልኮል መጠጥ አለመጠጣትም ሊሆን ይችላል፣ ፈገግታ ማሳየትም ሊሆን ይችላል። እንደሚታወቀው ፈገግታን ማሳየት ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ሱብሃንአላህ የረሱላህን ያህል ፈገግታ ሊያሳይ የሚችል ማንም የለም። ትንሽም ይሁን ትልቅ መልካም ነገር ሰራችሁ እንበል። ያንን መልካም ነገር ስትፈጽሙ እስላም ከጎናችሁ ሆኖ እናንተን፣ ቤተሰቦቻችሁን ብሎም አብራችሁ ያላችሁበትን ማህበረሰብ ጨምሮ ይረዳል። አንድ ሳልጠቅሰው ማለፍ የማልፈልገው ነገር አለ። እስላም የማህበረሰብን ህይወት በትክክል እንደሚለውጥ በማስረጃ ማሳየት ፈልጋለሁ። በቀን ውስጥ ግዴታ የሆኑትን የአምስት ወቅት ሰላቶችን መስገድ፣ የረመዳንን ጾም መጾም ብቻ ሳይሆን ትኩረት ሰጥቼ የማነሳው ሌሎች ተጨማሪ ነጥቦችን በመጥቀስ ነው። መግለጽ ከምፈልገው ነጥቦች ውስጥ አንዱ እስላም ሰላማዊ ማህበረሰብን እንዴት ማምጣት እንደሚችል የሚያሳይ ሲሆን እሱም ይህንን ያለንበትን ሁኔታ እንዲቀያየር ማለትም የላዩን ታች
የታቹን ላይ እንደሚያደርግ ማሳየት ነው። የህብረተሰብ አለመረጋጋትን የሚፈጥርና ሰላማዊ ኑሮን የሚያናጋ ሌላው ነገር ምንድነው? ማህበረሰብን የሚረብሸው ሌላው ነገር ምንድነው? ለዚህ ነገር መፈጠር ዋነኛው ምክንያት ሆኖ የምታገኙት በሰዎች መካከል በሚፈጠር አለመግባባት፣ እርስ በርስ ግጭት ወይንም ጠባብነት የሚመጣ ነው። የእነዚህ ግጭቶች መንስኤስ ምንድነው? የብዙዎቹ ግጭቶች መንስኤ የቀለም ማለትም ነጭና ጥቁር መለያየት ወይም የጎሳና የዘር ልዩነት ሲሆን ከዚህም ውጪ እነዚህ ሁለቱ ነጥቦች ዋና ዋናዎቹ ሊሆኑ ይችላሉ እንጂ ሌሎችም ሊኖሩ ይችላሉ። የጾታ ልዩነትም ለግጭት መከሰት አንዱ ሰበብ ነው። ምቀኝነት የመሳሰሉትም ለግጭቶች መመስረት፣ ቅናት፣ ምቀኝነት የመሳሰሉትም ለግጭት መመስረት ሌሎች ሰበቦች ናቸው። ስግብግብነት አንዱ የሌላውን መከጀል ሌላው ተጨማሪ ምክንያት ሊሆን ይችላል። እናም ማሻአላህ እነዚህ ያነሳዋቸው ነጥቦች አብዛኞቹ ኤግዚቢሽኑን ተዘዋውሬ በተመለከትኩበት ጊዜ ተጠቅሰው አይቻለሁ። እስላም ግን እነዚህን ሁሉ ችግሮች እንዴት መቋቋምና መከላከል እንደሚቻል ህዝቡን ያስተምራል። አማኝ የሆነ ሰው ከቅናት ፍጹም እንዲርቅ እስላም ያስጠነቅቀዋል። ቁርአንም ሆነ ነብዩ ሰለላሁ ዐለይሂ ወሰለም ከቅናትና ከስግብግብነት እንድንርቅ አጥብቀው ያስጠነቅቁናል። እስላም የሚያስተምረን ይህ ያለንበት ዓለም ምን እንደሚመስልና ዱንያ ምን እንደሆነ ሲሆን ይህንን ለማወቅ ደግሞ ያለን መጠቀሚያው ሰዓት አሁን ነው። ይሄው ነው በቃ ትክክለኛው ሰዓት ወንድሞቼና እህቶቼ አሁን ነው። ትክክለኛው ሰዓት አሁን ነው። ያለበለዚያ ከዚያ በኋላ ሁሉም መጥፎ ነገር በዚያው ባለበት ሁኔታ ያበቃል ማለት ነው። ከ6 ዓመት በፊት ጄፍሪ መድረሳ ነበርኩኝ ብሎ ሲነግረኝ በፍጹም ማመን አልቻልኩኝም ነበር። እኔም በመገረም 6 ዓመታት በማለት አሰብኩኝ። 6 ዓመታት አስቡት እስኪ። አምኜ መቀበል አልቻልኩም። እንግዲህ ህይወት ሳንጠቀምባት ምን ያህል በፍጥነት እንደምታመልጠን ተመልከቱ። ስለሆነም ትክክለኛውን ስራ መስራት የምንችልበት ወቅት አሁን ነው። ምንድነው የሚሰራው ስራ? ምርጥ ቤት መገንባት ነው? የሚያምር መኪና መንዳት? ብዙ ገንዘብ መያዝና ባንክ ማስቀመጥ ነው? ወይንስ ተምሮ ዲግሪ መያዝ? ይህንና ሌሎች መሰል ስራዎች መስራት ነው ማለት ነው? አይደለም፣ አይደለም። የመኖር ትክክለኛው ትርጉሙ ይህ አይደለም። እንዲህ አይነቱን ነገር ማሳደድ አይጠቅምም። በሚያምር ሁኔታ የሰራችሁት ቤት ስትሞቱ ወደ መቃብር ይዛችሁት አትሄዱ። ወይም ደግሞ ያ የምትወዱትን መኪናችሁንም ቢሆን ወደ መቃብራችሁ አብራችሁ አይሄድም። ተምራችሁ ያገኛችሁትን የዶክትሬት፣ የማስትሬት ወይም የዲግሪ የምስክር ወረቀታችሁም ይዛችሁ አላህ ሱብሓነሁ ወተዓላ ፊት ቆማችሁ ልታሳዩትና ልትከራከሩበት አትችሉም። ወደ ቀብራችሁ አብሯችሁ የሚሄደው አንድ ነገር ብቻ ነው። ያም ስራችሁ ብቻ ነው። የሰራችሁት ነገር ነው አብሯችሁ የሚሄደው። በህይወት ዘመናችሁ የሰራችኋቸው ጥሩም ሆኑ መጥፎ ስራዎቻችሁ አብረዋችሁ ይሄዳሉ። አላህ ሱብሓነሁ ወተዓላ በፍርዱ ቀን እናንተን የሚመዝንበት አንድ ነገር አለ። አንድ ነገር ብቻ ነው ያለው። ያም ስራዎቻችሁን ነው የሚመዝነው። ይሄው ነው በቃ። ከዚህ ውጪ ምንም የሚያደርግ ነገር ስለሌለ ሁሉም ነገር እዚህ ላይ ያበቃል። በህይወት ዘመናችሁ የሰራችኋቸው ጥሩ ስራዎቻችሁ ሚዛኑን ላይ ሲቀመጡ ከፍ ብለው ከታዩላችሁ እነዚህ ሰዎች በገነት ውስጥ ፍጹም ምቹ ቦታ ተቀብለው ይቀመጣሉ። ነገር ግን በህይወት ዘመናቸው የሰሩት መጥፎ ስራ ከጥሩ ስራቸው መብለጡን ሚዛኑ ካሳየ እነዚህ ሰዎች በቀጥታ ወደ ሲኦል ወይንም እሳት ይገባሉ። ይሄው ነው። ስለዚህ በዚህ የህይወት ዘመን ጥሩ የሚሆነው ነገር የሚቻለውን ያህል መልካም ተግባሮችን መፈጸምና ከመጥፎ ድርጊቶች ደግሞ መራቅ ነው። ከዚህ ውጪ ሌላ ሊሆን አይችልም። በዚህች ዓለም ላይ እስካላችሁ ጥሩ ተግባር ከመፈጸም ውጪ ያለው ሁሉ ምንም ጥቅም ስለሌለው ጠቃሚው ሀብት የሚሆናችሁ ከገሃነም እሳት የሚያድናችሁን ነገር መስራትና ማጠራቀም ነው። ከዚህ ውጪ ያለውን በመከተል ስትለፉ ቆይታችሁ ከሆነ ተሞኝታችኋል፣ ተጭበርብራችኋል። እናም ጠቃሚውን ነገር ምንም ባለመስራታችሁ በፍርዱ ቀንም መልካም ነገር አይጠብቃችሁ። መታለላችሁን የሚያረጋግጥላችሁ ነብዩም ሰለላሁ ዐለይሂ ወሰለም እንደተናገሩት ኢሳና መርየምም ከዚሁ በተጨማሪ እንደገለጹት ይህች ዓለም ማለት ልክ እንዳረጀች ሴት ነች ማለት ነው። ያም ማለት ራሷን ቆንጆ ለማድረግ ያለ የሌለውን ማስዋቢያ የተባለውን ሁሉ ትጠቀማለች። ይህንንም በመጠቀም ሰዎችን ለመሳብ ትሞክራለች ወይንም ትጥራለች። ታዲያ ይህች ዓለምም
ልክ እንደ አሮጊቷ ነው። ሰዎችን ለመሳብ የምታብለጨልጨው አሮጊቷ ያንን ሁሉ የምታደርገው ራሷን ወጣት ለማስመሰል ወደ እሷ የሚሳቡትን ሰዎች አሞኘቻቸው፣ አታለለቻቸው ማለት ነው። በእርግጥ ያ ምንም የሚጠቅም ነገር የሌለበት ነው። ከዚያ የምታገኙት ምንም ጥቅም የለም። የሚሆናችሁን ጥሩ ነገር ከመፈጸም ውጪ የሚጠቅማችሁ ምንም ነገር የለም። ታዲያ ከዚያ ላይ የሚገኘው ስግብግብነት የት ነው? ስግብግብነት የሚያስፈልገው ምኑ ላይ ነው? ስግብግብነታችሁ መኖርና መታየት ያለበት ጥሩ ነገሮችን መልካም ተግባራትን ከመፈጸም ውጪ የት ሊሆን ይችላል? ወንድሜን ለመርዳት ስግብግብ ነኝ። የኔ ስግብግብነት ጎረቤቶቼን ለመርዳት ነው። የኔ ስግብግብነት ጥሩ ነገር ለመስራት ነው። እንዲሁም የኔ ስግብግብነት ከሰይጣናዊ ተግባሮች መራቅ ነው። ይህ በጣም የሚወደድ ስግብግብነት ነው። አልহামዱሊላህ። ቅናትን ደግሞ እንመልከት እስኪ። ለምንድን ነው የምትቀኑት? እንዴት ነው በሆነ ሰው ላይ የምትቀኑት? ቅናት ምን ማለት እንደሆነ ታውቃላችሁ? አንድ ሰው ያለውን ወይንም ያገኘውን ነገር የናንተ እንዲሆንና ያ ሰው ደግሞ ያ የነበረውን ንብረት እንዲያጣው መፈለግ ማለት ነው። ሰውየው ምርጥ መኪና ቢኖረው ያ መኪና የናንተ እንዲሆንና ያ ሰው ደግሞ መኪናውን እንዲያጣ ወይንም እንዳይኖረው መመኘት ማለት ነው። ለምን ይሆናል ታዲያ? ማን ነው ለዚያ ሰውዬ መኪናውን የሰጠው? ማን ሰጠው እኮ? ማን ነው ለሰውየው መኪናውን የሰጠው? አላህ ሱብሓነሁ ወተዓላ ነው። አላህ ሱብሓነሁ ወተዓላ የሰጠውን ነገር ለምንድን ነው እናንተ ልትወስዱበት የምትፈልጉት እኮ? ለምንድን ነው? ሰዎች ያላቸውን ነገር ሁሉ የሰጣቸው አላህ ሱብሓነሁ ወተዓላ ነው። ታዲያ ለምንድን ነው ቀንታችሁ ያንን ነገር ሌሎቹ እንዳይኖራቸውና የእናንተ ንብረት እንዲሆን የምትመኙት? ምናልባት ያንን ነገር አላህ ሱብሓነሁ ወተዓላ እንዳይኖራችሁ ያደረገበት ምክንያት መጥፎ ነገር ሊያደርስባችሁ እንደሚችል በማወቁ ነው። ቀድር ማለት ምን እንደሆነ በትክክል የምትረዱ ከሆነ በአላህ ሱብሓነሁ ወተዓላ ከልብ የምታምኑ ከሆነ ቅናት የሚባል ነገር በፍጹም አይታይባችሁ። አያችሁ ታዲያ እስላም በህብረተሰብ ውስጥ ሰላም እንዲሰፍን በሰዎች መሃል ምን እንደሚሰራ አስተዋላችሁ? ቅናትን ከውስጣችሁ አስወግዱ። የስግብግብነት ስሜትም ከውስጣችሁ አጥፉ። ዝሙትና ከመጠን ያለፈ ጉጉትን ከውስጣችሁ አውጡ። ምክንያቱም የነዚህ ነገሮች በውስጣችሁ መኖር ብዙ ችግሮችን ስለሚፈጥሩ ነው። አንዱ በሌላው ሚስት ላይ ዝሙት መፈጸም፣ አንዱ በሌላው ሰው ልጅ ላይ የወሲብ ጥቃት ማድረስ በህብረተሰብ ውስጥ የፈጠረው ችግር ምን ያህል ይመስላችኋል? በሰዎች መሃል አለመግባባትን መፍጠሩ ችግሩ ምን ያህል ይመስላችኋል? ታዲያ እስላም የነዚህን ሁሉ ችግሮች መግቢያ በር እንደሚዘጋ ከሚያሳዩ ነገሮች አንዱና ጥሩ ነገር ሂጃብ ነው። ከሂጃብ በፊትም ቢሆን አላህ ሱብሓነሁ ወተዓላ አማኝ የሆነው ሰው አመንዛሪውን ሰውዬ ያዋርደው፣ አማኝ የሆነችውም ሴት እንዲሁ አመንዛሪ የሆነችውን ሴት ታዋርዳት፣ ዝቅ ታድርጋት ብሏል እንጂ እነዚህን ነገሮች ችላ ብላችሁ በማየት አይታችሁ እንድታልፏቸው አልፈቀደላችሁ። ዘረኝነትን በሚመለከት ደግሞ በሙስሊሞች መሃል እንዴት ዘረኝነት ሊኖር ይችላል? ሱብሃንአላህ። አንድ ሙስሊም የሆነ ሰው እንዴት ዘረኛ ሊሆን ይችላል? ምንም እንኳ ራሳቸውን ሙስሊም እያሉ እየጠሩ ዘረኛ ሆኖ የማያቸው ብዙ ሰዎች ቢኖሩም እንዴት ዘረኝነት ሊኖር ይችላል? ግን እንዴት ሙስሊም ሰው ዘረኛ ይሆናል? ሁላችንም የአደም ዘሮች መሆናችን እየታወቀ አደምም ከአፈር መፈጠሩ እየታወቀ እንዴት ዘረኛ እንሆናለን? ሁሉም ሰው የዘር ግንድ አንድ ሆኖ ሳለ የሁሉም ሰው ዘር አንድ ግንድ ሆኖ ሳለ እንዴት ይህ ሁኔታ ይታያል? ሱብሃንአላህ። አንዱ በሌላው ላይ የበላይነትን ሊያሳይ አይችልም። አረብ ሆነ ከአረብ ሌላ በፍጹም አንዱ በሌላው ላይ የበላይነትን ሊያሳይ አይችልም። በጥቁርም ሆነ በነጭ የሰው ዘር ላይ ከአንድ ነገር በስተቀር አንዱ በሌላው የበላይነትና የበታችነትን ሊያንጸባርቅ አይችልም። ያም ነገር ተቅዋ ማለትም የአላህ ፍራቻ ብቻ ነው። ያ ሰው ለአላህ ሱብሓነሁ ወተዓላ ያለው ስሜት ምን ያህል ነው? ምን ያህል ለአላህ ሱብሓነሁ ወተዓላ ታዛዥ ነው? የኛ ሃይማኖት በሰዎች መሃል ያለውን ልዩነት የሚመለከተው በዚህ ነጥብ ብቻ ነው። በሌላ የበላይነትና የበታችነት አይለይም። እስላም ውስጥ የዘረኝነት ውድድር የለም። እስላም እንደዚህ አይነት የውሸት መለያ ነገሮችን ከሰው ዘር መሃል ለማጥፋት የመጣ ሃይማኖት ነው። የመደብ ልዩነት የሚባለውስ ይሄኛውም ቢሆን ልክ ከቅናትና ከምቀኝነት ስር የተጠቀሱትን ነጥቦች የሚመስል ሲሆን እስላም ውስጥ እንዲህ አይነት ነገር ፍጹም አይደገፍም። ይሄ ሁሌም የሚያስደንቀኝ ነገር ሲሆን
ሙስሊም ነን ከሚሉ ህንድ ውስጥ ከሚኖሩ ሰዎች እሰማዋለሁኝ። ይህን ከሚናገሩት ህንዳውያን የምሰማው እኔ ከእንደዚህ አይነት ትልቅ ጎሳ የመጣሁኝ ሲሆን እናቴም ያገባችው እንዲህ አይነቱን የሰው ዘር ሐረግ ያለውን ቤተሰብ ነው ሲሉ ሰማለሁ። እኔም በንግግራቸው በመገረሜ ሙስሊም ናቸው ወይንስ የሂንዱ እምነት ተከታዮች ናቸው አልኳቸው። በጣም ስለተደናገርኩኝ ሃይማኖታችሁ ምንድነው? በእስላም ውስጥ እንዲህ የዘር የጎሳ ክፍፍል ስለሌለብን ምንድናችሁ ነበር ያልኳቸው። ምክንያቱም እስላም ውስጥ የዚህ አይነቱ ነገር የለብንማ። እስላም ያንን አይደግፍም። እንዲህ አይነት ነገሮች በእስላም ተቀባይነት የላቸውም። የሰውየው ጥሩነት ማረጋገጫው ባለው ተቅዋን በአላህና በመልእክተኛው ማመኑ ነው። ሙስሊም ውስጥ ያላችሁ ወንድሞች ሁሉ ነብዩ ሲናገሩ አንድ ሰው መጥቶ ሴት ልጃችሁን ለትዳር እንድትሰጡት ቢጠይቃችሁ በዲኑ በስነ ምግባሩ ጥሩ ሆኖ ካገኛችሁት ባትፈቅዱለት ከፍተኛ ፊሳድ እና ፊትና የሚያጋጥማችሁ ከመሆኑም በላይ መጥፎ ነገሮች ያጋጥሟችኋል ብለዋል። ፈሳድ ማለት ያልተፈቀደ ጾታዊ ግንኙነት ማለት ነው። ስለዚህም ለዚህ ሁሉ ነገር ተጠያቂ እናንተ ትሆናላችሁ። ይህን የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። በአንድ ወቅት ጋያና ወደሚባል ቦታ ሄጄ ትምህርት ስሰጥ የማስታውሰው ነገር አለ። የካሪቢያኖች አካባቢ ስትሆን ደቡብ አሜሪካ ውስጥ የምትገኝ ሀገር ነች። ሰውየው በአንድ የሬዲዮ ዝግጅት ላይ ነበርኩኝ። እናም አንተ አሁን የምትለኝ የኔን የጥቁሩ ሰውዬ ልጅ ያንተን የነጩን ሰውዬ ልጅ ለትዳር እንደሚፈልጋት ብነግርህ እምቢ አትለኝም ማለት ነው ሲለኝ፣ እኔም ልጁ ሙስሊም ከሆነ ዲኑን የሚከተል ከሆነና ጥሩ ስነ ምግባር ካለው አልቃወምም። ምክንያቱም ይህን አለማድረግ ማለት ነብዩን ሰለላሁ ዐለይሂ ወሰለምን መቃወምና በምድር ላይ ፈሳድን መፍጠር ስለሆነ ነው። ለምንድን ነው የምቃወመው? ይህ ኢስላም ነው ስለው፣ ከዚያም ሰውየው በእውነት ይህ የሚያስደንቅ ነገር ነው፣ እውነትም ኢስላም ነው አለ። እስኪ ወንድሜ ያንን ባንናገረውና ብንተወው ኖሮ ምን ያህል የተሳሳተ ግንዛቤ በውስጣችን እንደሚቀር ተመለከታችሁ? ስንቶች ልጃገረዶች ናቸው በአሁን ባለንበት ሰዓት ከወንዶች ጋር የሚሄዱት? እያንዳንዱ ሙስሊም በተፈቀደው ነገር መጠቀምና ከተከለከለው ነገር ደግሞ የመራቅ ኃላፊነት አለበት። ጠቃሚ በሆነው ነገር መደሰት፣ እርኩስ ከሆነውና ከተከለከለው ነገር ደግሞ መቆጠብ ወይንም መራቅ አለብን። ረሱልላህ ሰለላሁ ዐለይሂ ወሰለም ሲናገሩ እርኩስ ነገር ካጋጠማችሁ በእጃችሁ በመስራት ለውጡት፣ ወይም በአፋችሁ ለመለወጥ ሞክሩት፣ ወይንም በንግግር ለመለወጥ ሞክሩት። ካልተቻላችሁ ግን ከልባችሁ ልታስወጡት ወይንም ደግሞ ልትጥሉት ይገባል ብለዋል። ነገር ግን ያ ደካማው የእምነት አይነት ነው። ሰይጣናዊ ድርጊቶችን እንድንለውጥ ሁላችንም እንገደዳለን። ስለሆነም ባለንበት ማህበረሰብ ውስጥ በጣም ምርጥ የሚባሉ ምሳሌዎች ወይንም ተምሳሌቶች ልንሆን ይገባል። ይህንን ስያሜ ለማግኘት ደግሞ ጥሩ ሆነን በመታየት ቃላችንን በመጠበቅና መጥፎና ሰይጣናዊ ስራዎችን ከመስራት መራቅ አለብን። በዚህ መልኩ ከሆነ የምንታየው የኢስላምን ትዕዛዝ የምንፈጽም ከሆነ ህብረተሰቡ የሚቀበለን ሲሆን፣ ከዚህ በተቃራኒው የኢስላምን ትዕዛዝ ትተን ሌላ የምንሰራ ከሆነ የሚመለከተን ህዝብ ይወቅሰናል። ምክንያቱም ወንድሞቼና እህቶቼ እነዚህ ሰዎች እናንተን ብቻ ሳይሆን የሚተቹት ረሱልላህንም ነው ሰለላሁ ዐለይሂ ወሰለም። እነዚህ ሰዎች ነብዩ ጠንቋይ ነበር ብለዋል። ስለ ረሱልላህ ሰለላሁ ዐለይሂ ወሰለም ከዚህ ሌላ ብዙ ነገር ተናግረዋል። ብዙም ይሉ ነበር። ከዚያ በኋላ ግን ምን እንዳሉ ታውቃላችሁ? ረሱልላህ ማለት ይህ ነው እንዴ ይባል የነበረው ሁሉ ውሸት ነው ነበር ያሉት። ረሱልላህን ሰለላሁ ዐለይሂ ወሰለም ቀርበው ከማየታቸው በፊት እጅግ በጣም ይጠሏቸው የነበሩ ሁሉ ቀርበው ስራቸውንና ስነ ምግባራቸውን ሲመለከቱ እጅግ በጣም ነው የወደዷቸው። ዛሬ ግን አንድ የሚታመን ጥያቄ መጠየቅ እፈልጋለሁ። ይህን ጥያቄ ሁላችንም በታማኝነት ልንጠየቅ ይገባል። ስለ ኢስላም የሚሰማውን ፕሮፓጋንዳ ወይም ቅስቀሳ ታውቃላችሁ? ሙስሊሞች አሸባሪዎች ናቸው፣ ሙስሊሞች በሴቶቻቸው ላይ አግባብ ባልሆነ መንገድ ይጠቀሙባቸዋል ወይንም ይበድሏቸዋል፣ ሙስሊሞች እንዲህ ናቸው፣ ሙስሊሞች ይህንና መሰል መጥፎ ነገሮችን ያደርጋሉ። መቼም ሙስሊሞችን በመጥፎነት ለመግለጽ የሚጠቀሙባቸው ዝርዝር ነጥቦች ሳታውቋቸው አትቀሩ። እኛን ለመወንጀል የሚጠቀሙባቸው ስያሜዎች ወይንም ደግሞ ነጥቦች ምን እንደሆኑ ማለቴ ነው። ሆኖም ፊት ለፊት ሲያገኟችሁ እነዚህ ሁሉ ውሸት ናቸው፣ አንዱም እውነት አይደለም ይሏችኋል እንዴ? ስለ እነሱ የሰማሁት ሁሉ እንድጠላቸው አድርጎኝ ነበር፣ አሁን ግን እወዳቸዋለሁ ይላሉ እንዴ? ወይስ
አዎ የተወሰኑት የሰማኋቸው ነገሮች እውነት ናቸው፣ ጥቂቶቹ እውነት ከሆኑ ደግሞ የቀሩትም እውነት ናቸው ማለት ነው ብለው ይቀበላሉ? አዎ ራሳችሁን ጠይቁ እስኪ። እናም ይህ እውነት መሆኑን ካመናችሁ በህብረተሰብ ውስጥ ጥሩ ምሳሌ ካልሆናችሁና ሰዎች ሲቀርቧችሁ ሙስሊም ላይ ሊታይ የሚገባውን ኑር፣ ክብር እና መሰል ነገሮች ካላገኙባችሁ ዛሬውኑ ራሳችሁን ማስተካከል አለባችሁ። ማንም ሰው እጁን እንዲያጨበጭብልኝ አልፈልግም። የተናገርኩትን የምትደግፉና የምታደንቁ ከሆነ እንድታደርጉ የምፈልገው አሁኑኑ ከዚህ መጥፎ ህይወት ወጣችሁ ራሳችሁን ቀይሩ። እጅ ማጨብጨብ አያስፈልግም። አሁኑኑ ህይወታችሁን ቀይሩ። ያን ነው የምወደው። ያ ነው እጅግ በጣም ጥሩ የሚባለው ነገር። ወንድሞችና እህቶች ዛሬ የተባለውን ማድነቅና መደገፍ ማለት ራሳችሁን ቀይራችሁ መታየት። اللهم صل على محمد وعلى آله وصحبه وسلم